አነጋጋሪ በሆነ መልኩ መንግስት መሬት እየነጠቀ መሆኑን ሰምተናል። በዚህም መሰረት የዲጂታል ካርታ ጥያቄ ያቀረቡ ነዋሪዎች ይዞታቸውን መነጠቃቸውን ተናግረዋል። በሌላ መረጃ ደግሞ በአዲስ አበባ ከተማ የጎዳና ንግድ በ5 ፈረቃ ተከፋፍሎ እንደሚከናወን ያገኘነው መረጃ ያሳያል። በእያንዳንዱ ፈረቃ የሚሸጡ ነገሮችም ተዘርዝረው መለየታቸው ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በአካባቢያችሁ በመንግስት የሚደረግ የመሬት ነጠቃ ካለ መረጃውን አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አነጋጋሪ በሆነ መልኩ መንግስት መሬት እየነጠቀ መሆኑን ሰምተናል። የዲጂታል ካርታ ጥያቄ ያቀረቡ የአዲስ አበባ ነዋሪዎች ይዞታቸውን መነጠቃቸውን ተናግረዋል። በተለያዩ የአዲስ አበባ አካባቢዎች የመሬት ካርታ ጥያቄ ያቀረቡ ነዋሪዎች መሬታቸው እየተነጠቁ መሆኑን ተናግረዋል። ቅሬታቸውን ያቀረቡት ነዋሪዎች እንዳሉት ከሆነ ለመኖሪያ ቤት የዲጂታል ካርታ ጥያቄ በኦንላይን ካቀረቡና ለዚህም የሚያስፈልገውን የአገልግሎት ክፍያ ከፈጸሙ በኋላ ኦንላይን ካርታው እንደተነጠቀባቸው አስታውቀዋል። በኋላም ሰነዳቸው አልተሟላም ተብለው መልስ እንደተሰጣቸው ነዋሪዎቹ ተናግረዋል። ከሰሞኑ በለሚኩራ ክፍለ ከተማ የዲጂታል ካርታ ጥያቄ ያቀረቡ ተገልጋዮች ይዞታቸው ለካራ ቆሬ አፓርታማ እንደተሰጠባቸው መናገራቸው የሚታወስ ነው። አገልግሎቱ ለምን እንደተቋረጠባቸው ለመጠየቅ ወደ ክፍለ ከተማው ባቀኑበት ጊዜ ደግሞ ይዞታቸው ለካራ ቆሬ አፓርታማ እንደተሰጠባቸው በመሐንዲሶች በኩል መገለጹን እንደሰሙ አስረድተዋል። በክፍለ ከተማው የዲጂታል ካርታና የስም ዝውውር በቅርቡ የታገደ ቢሆንም ከለሚኩራ ክፍለ ከተማ ውጭ ባሉ 10ሩም የአዲስ አበባ ክፍለ ከተሞች ላይ ግን የዲጂታል ካርታና የስም ዝውውር ስራው መቀጠሉም ታውቋል። የለሚኩራ ክፍለ ከተማ እገዳውን ያስተላለፉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ መሆናቸውንም ያገኘነው መረጃ ያሳያል። ከዚሁ ጋር በተያያዘ በይዞታቸው ላይ የማልማት ጥያቄ ላቀረቡ 31 አርሶ አደሮች እንዲያለሙ መወሰኑን የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታውቋል። በመሆኑም አርሶ አደሮቹ በ16.7 ሄክታር ላይ በግብርና በንግድና በተለያዩ ማህበራዊ አገልግሎቶች እንዲሰማሩ ተወስኗል ተብሏል። ከዚህ ባለፈም ባለፉት ዓመታት ለአርሶ አደሩ የይዞታ ማረጋገጫ ካርታ በማዘጋጀት መሰራጨቱ ተገልጿል። የየካ ክፍለ ከተማ ቅርንጫፍ ጽሕፈት ቤት በበኩሉ የ639 የአርሶ አደርና የአርሶ አደር ልጆችን የይዞታ መረጃ አደራጅቶ ማጠናቀቁን የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ መልካሙ ተገኝ ተናግረዋል። በሌላ መረጃ ደግሞ በአዲስ አበባ ከተማ የጎዳና ንግድ በ5 ፈረቃ ተከፋፍሎ እንደሚከናወን ያገኘነው መረጃ ያሳያል። በእያንዳንዱ ፈረቃ የሚሸጡ ነገሮችን ተዘርዝረው መለየታቸው ታውቀዋል። አዲሱን የአዲስ አበባ ከተማ አስተዳደር ደንብን ለማስተግበር በወጣ መመሪያ መሰረት ምዝገባ የሚደረግባቸውና የተፈቀዱ የስራ አይነቶች ይፋ ተደርገዋል። በዚሁ መሰረትም ወደፊት እየታዩ የሚፈቀዱ የስራ አይነቶች እንደተጠበቁ ሆነው በከተማ ውስጥ በወረዳ ጽሕፈት ቤት አማካኝነት እንዲነገዱ የተፈቀዱ የስራ አይነቶች አልባሳት፣ ቀላል የኤሌክትሮኒክስና የኤሌክትሪክ ዕቃዎች፣ ደረቅ ምግቦች፣ አትክልትና ፍራፍሬ፣ የታሸጉ ለስላሳ መጠጦች፣ ጭማቂ፣ የግብርና ውጤቶች፣ የኢንዱስትሪ ውጤቶች፣ እንስሳትና የእንስሳት ውጤቶች ተጠቃሽ መሆናቸውን የአዲስ አበባ ከተማ አስተዳደር ንግድ ቢሮ የህግ ዳይሬክተር አቶ መለሰ ተገኑ ተናግረዋል። ኢመደበኛ ንግዱ የሚካሄድበት ሰዓት ይፋ ሲደረግም በተመረጡ የመነገጃ ቦታዎች ቀናትና የንግድ አይነቶች እንደየአስፈላጊነቱ የሚወሰን ሆኖ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት አትክልትና ፍራፍሬ፣ አልባሳትና መጫሚያዎች፣ ከንጋቱ 1 ሰዓት እስከ 3 ሰዓት ለቁርስ የሚሆኑ ቀላል ምግቦች፣ ከጠዋቱ 3 ሰዓት እስከ ቀኑ 6 ሰዓት መጽሐፍት፣ ጋዜጦች፣ መጽሔቶች፣ ከቀኑ 6 ሰዓት እስከ 8 ሰዓት ቶሎ የሚደርሱ ፋስት ፉዶች፣ ከምሽቱ 11 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ ምግቦች፣ አልባሳትና መጫማያዎች፣ ቀላል የኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሞቲክስ እንዲሸጡ መቀመጡ ተገልጿል። ወደፊት በጥናት እየታየም የሚጨመሩ የንግድ አይነቶች የሰዓት ማሻሻያዎች ሊኖሩ እንደሚችሉ አቶ መለሰ ገልጸዋል። በደንቡ መሰረት በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማው ነዋሪ ከሆነ ብቻ ሊሆን እንደሚገባ አስገዳጅ
መስፈርት ተቀምጧል። ውሳኔው በከተማዋ ላሉ ወጣቶች ቅድሚያ የስራ ዕድል ለመፍጠር ታስቦ በመወሰኑ ነው ሲሉ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ገልጸዋል። ለረዥም ጊዜ መደብ የያዙ ነጋዴዎች ቦታውን አይለቁም፣ ተተኪ የሚመጡ ስራ አጦች ደግሞ እድሉን የማያገኙበትን ሁኔታ ደንቡ ከስር መሰረቱ በመሰረታዊነት ይፈታል ብለዋል። በደንቡ መሰረት ኢመደበኛ ሆኖ የሚመዘገብ አንድ ነጋዴ የሚሰጠው ቦታ ላይ መስራት የሚችለው ለ2 ዓመት ብቻ ነው ሲሉም አስረድተዋል። አቶ መለሰ ተገኑ በበኩላቸው የከተማ አስተዳደሩ ይህንን ሲያደርግ ፍልሰትን ለመግታት በማሰብ ጭምር መሆኑን ምላሽ ሰጠዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ዣን ጥራር አባይ በአዲስ አበባ ከተማ ውስጥ መደበኛ ያልሆነ የጎዳና ንግድ ከጊዜ ወደ ጊዜ እየተስፋፋ መምጣቱንና በመደበኛው የንግድ ስርዓት ላይ አሉታዊ ተጽዕኖ እየፈጠረ መሆኑን በመገንዘብ ይህንን ማስተካከል አስፈላጊ ሆኖ በመገኘቱ አዲሱ ደንብ መዘጋጀቱን አስረድተዋል። በዚሁ መሰረት ደንቡን የሚያስተገብር ግብረ ኃይል ወደ ተግባር ገብቷል ሲሉም ገልጸዋል። ግብረ ኃይሉ በሚቀጥለው ወር ላይ የኢመደበኛ ነጋዴዎች ምዝገባ፣ የቦታ አሰጣጥና የሚኖሩ ሌሎች ተያያዥ ጉዳዮች ላይ ምን ተሰራ የሚለውን ይገመግማል ብለዋል። በሌላ በኩል ደግሞ ብሔራዊ ባንክ የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመትን ውድቅ አድርጓል። የንብ ኢንሹራንስ ኩባንያ በቅርቡ ባካሄደው ጠቅላላ ጉባኤ የተመረጡ የዳይሬክተሮች ቦርድ አባላትን ሹመት ውድቅ በማድረግና አዲስ ምርጫ እንዲካሄድ የኢትዮጵያ ብሔራዊ ባንክ ውሳኔ ማሳለፉ ተጠቆመ። ምንጮች እንደገለጹት ከሆነ የኢትዮጵያ ብሔራዊ ባንክ ጥቅምት 23 ቀን 2017 ዓ.ም አዲስ የተመረጡትን የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመት ያላጸደቀው በምርጫው ሂደት ላይ የተለያዩ ግድፈቶች ታይተዋል በሚል ነው። ተገኙ የተባሉትንም ግድፈቶች በመዘርዘር ለንብ ኢንሹራንስ ኩባንያ በመላክ የሂሳብ ዓመቱ ከመጠናቀቁ በፊት አዲስ ምርጫ እንዲካሄድ ለኢትዮጵያ ብሔራዊ ባንክ እንዲያሳውቅም አዟል። በንብ ኢንሹራንስ ኩባንያ የምርጫ አስፈጻሚ ኮሚቴ አማካኝነት የተደረገው የዳይሬክተሮች ቦርድ ምርጫ በእጩነት ከቀረቡት ውስጥ 11 ከፍተኛ ድምጽ ያገኙትን በመለየት ሹመታቸው እንዲጸድቅ ለኢትዮጵያ ብሔራዊ ባንክ ባቀረበው ጥያቄ መሰረት አዎንታዊ ምላሽ ሲጠበቅ ነበር ተብሏል። ሆኖም የኢትዮጵያ ብሔራዊ ባንክ ከምርጫ ሂደቱ ጋር በተያያዘ ተከስተዋል የተባሉ ግድፈቶችን በመመርመር ባገኘው ማጣራት መሰረት ምርጫው ከእጩዎች ጥቆማ ጀምሮ በድምጽ አሰጣጥ ስርዓትና በሌሎች ከምርጫው ጋር በተገናኙ አሰራሮች ላይ ግድፈት በማግኘቱ የምርጫውን ውጤት ሰርዟል። የምርጫ ሂደትን ለማስፈጸም በወጣው መመሪያ ውስጥ እንደ አንድ መስፈርት የተቀመጠውን እያንዳንዱ የምርጫ ቦርድ ማህተም ሊኖረው ሲገባ ይህ አለመደረጉ አንዱ ምክንያት ነው ተብሏል። በዕለቱ በተደረገው ምርጫ የአንድ እጩ ጉዳይን በመመሪያው መሰረት ማስተዋወቅ ግዴታ ቢሆንም ይህ ባለመደረጉና እጩ ለመተካት የተሄደበት መንገድ ሕግን የጠበቀ ያለመሆኑም ለምርጫው መሰረዝ ሌላው ምክንያት ሆኖ ቀርበዋል። የምርጫ አስፈጻሚ ኮሚቴው የምርጫ ሂደቱን በሕግ በተቀመጠው መሰረት ማስኬድ ሲገባው እንዲሁም ደግሞ ባለአክሲዮኖች ላይ ብዥታ በማይፈጥር ሁኔታ መመራት ሲገባው ይህንን ባለማድረጉ ምርጫው በትክክል እንዳይከናወን መደረጉን የኢትዮጵያ ብሔራዊ ባንክ አስታውቀዋል። በመሆኑም የምርጫ መመሪያውን ያልተከተሉ ሌሎች አሰራሮች በመታየታቸው ለዚህም የምርጫ አስተባባሪ ኮሚቴ ተጠያቂ አባላት በመሆናቸው የምርጫ አስተባባሪ ኮሚቴ አባላት የምርጫ ሂደቱን ለማስፈጸም በሕግ የተቀመጠውን ክፍያ እንዳይፈጸምላቸው የሚለው ውሳኔም በኢትዮጵያ ብሔራዊ ባንክ መተላለፉ ታውቀዋል። ሹመታቸው እንዳይጸድቅ ውሳኔ የተላለፈባቸው ተመራጮች ውስጥ 6 በነባሩ ቦርድ ውስጥ የነበሩ ሲሆን 5ቱ ደግሞ እንደ አዲስ የተካተቱ እንደሆነ ታውቀዋል። ይህ በእንዲህ እንዳለ የ2017 የሂሳብ ዓመት ከመጠናቀቁ በፊት ምርጫው መካሄድ አለበት የሚለውን ውሳኔ ተከትሎ ኩባንያው ምርጫውን በሚቀጥለው ዓመት ለማካሄድ ጥያቄ ቢያቀርብም የኢትዮጵያ ብሔራዊ ባንክ ይህንን ጥያቄ ባለመቀበል በተሰጠው ጊዜ ጠቅላላ ጉባኤን አካሂዱ የሚለውን ውሳኔ በማጽናት ጥያቄውን ሳይቀበለው ቀርቷል። የ2016 የሂሳብ ዓመት ሪፖርት እንደሚያመለክተው የኩባንያው ካፒታል 1 ቢሊዮን ብር ሲሆን ይህንን ካፒታል ወደ 1.5 ቢሊዮን ብር አሳድገዋል። ኩባንያው በ2016 የሂሳብ ዓመት አጠቃላይ የሰበሰበው የአረቦን መጠን ከ1.3 ቢሊዮን ብር በላይ መድረሱም ተገልጿል። በሂሳብ ዓመቱ ከታክስ በፊት 371.1 ሚሊዮን ብር እንዳተረፈም ከኩባንያው የተገኘው ሪፖርት ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮች ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።